ጸልይ ወርቄ። ለምን ብዙ አጋንንት አለ እዚህ ጋር የሚወጣው በደንብ ጸልይ። የለም አጋንንት ምን ኃይል ያለ አጋንንት የሚኖር አላወቅሽም አንቺ። በቃ የእግዚአብሔር ሴት ሆነሽ አጋንንት የለም ትያለሽ እንዴ? ኧረ የለም ሲጀመር አጋንንት የሚባል የለም። እንዴት? አጋንንት ሰው ነው እንጂ አጋንንት የለም። አጋንንት አንተ ነው። ወርቄ ምንድን ነው? መጽሐፉ መጋደላችን ከደምና ከስጋ አይደለም በአይን ከማይታዩ ከርኩሳን መናፍስት ነው ይልና በምድርና በባህር ለምትኖሩ ወዮላችሁ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥቷል። ስለዚህ እርኩሳን መናፍስት የሉም እያልሽ ነው ሐሰተኛው ፕሮፊት? ሐሰተኛ ፕሮፌት መጽሐፉ እኮ ነው ብዙ ሐሰተኛ ነቢያት ይነሳል ስላለ ነው እንጂ እኮ አንቺን አይደለም ያልኩሽ። ሐሰተኛ ምንድን ነው የምታወቅ ነው እውነተኛ አይደለም። ሐሰተኞች ስለሆኑ ነው። በምን ለምሳሌ ሰይጣን የለም አልሽ፣ ሰይጣን እያለ የለም አልሽ። እንዴት ነው የለም የምትይው? ከዚህ በላይ በምንድን ነው የሚመጣው? ሰይጣን የለም ያልኩን፣ ሰይጣን ብቻው ወደ አንተ አይመጣም። ሰው ተከራይቶ እሺ፣ ሰው ብቻ አጋንንት ብቻ ይሄዳል ወይ? አካል ያለ ወይ? ወደ አንተ ሲመጣው ለምሳሌ ልፈታተን ሲመጣው በሰው መስሎ ይመጣል ወይ? እንዴት ነው ወደ አንተ የሚመጣ አጋንንት? እኮ የለም ያልኩኝ እኮ ብቻው የለም፣ በሰው ጋር ነው የሚመጣ አጋንንት። አሁን አንተ ቀጥታ ወደ ኢየሱስ ክርስቶስ መጥቶ በተራራ ላይ ፈተነው። ይሄን ድንጋዩን ዳባ በምንድን ነው ፈተነው? መጥቶ ነው በአካል ምን ይመስላል? በአካል ሲመጣ አጋንንት መንፈስ ነው፣ ረቂቅ በሱነቱ። ለምሳሌ ንፋስ አለ አይደል? ንፋስ አይታይም፣ ግን ዛፍ ሲወዛወዝ ይታያል። ሰይጣን ደግሞ በአንደኛ አካል አለው፣ ረቂቅ አካል። ምን አይነት አካል? ረቂቅ አካል አለው። ረቂቅ ማለት ምን መሰለሽ ፕሮፊትዬ፣ ለምሳሌ አሁን ዛፍ ይወዛወዛን በምን? በነፋስ አይደለ? ስለዚህ ኢየሱስ ክርስቶስ አሁን እግዚአብሔር ረቂቅ ነው፣ ግን ኢየሱስ ክርስቶስ አምላክ ረቂቁ በስጋ ማርያም ተገለጠ። እንደዚሁ ደግሞ ሰይጣን ሲፈልግ በሰው ላይ አድሮ ይገለጣል፣ ሲፈልግ ደግሞ በረቂቅነቱ። አሁን እግዚአብሔር ረቂቁንም ስለሚያይ በኢዮብ ምን አለመሰለሽ የእግዚአብሔር ልጆች ባሉበት በመላእክት ሁሉ ፊት ሰይጣን መጣ ይላል። መላእክት ፊት ላይ አየኸው ኢዮብ ወዳጄን አለው። ስለዚህ ሰይጣን በራሱም አካል ይመጣል፣ በሰውም ላይ አድሮ ይመጣል። በራሱ አካል ሲመጣ ምን ይመስላል? ሰውዬ እንዳትለፈለፍ። በራሱ አካል ሲመጣ ሰው ይመስላል፣ እንስሳት ይመስላል። በምን መስሎ ነው የሚመጣ ጋር? በጣም ጥሩ። ሰይጣን የብርሃን መልአክ እስኪመስል ይላል። አንዳንዴ የብርሃን መልአክ መስሎ ይመጣል፣ አንዳንዴ ደግሞ ጥቁር የሚያስፈራ ሆኖ ይመጣል። አንዳንዴ ደግሞ የተለያየ የራሱን መቀያየር ይችላል። ኃይል አለው ፕሮፊትዬ። ስለዚህ ሰይጣን ብቻውን ይመጣል፣ በሰውም ላይ ይመጣል። በራሱ እግዚአብሔር በሰጠው ኃይል እግዚአብሔር ኃይል ሰጥቶታል። ኦኬ፣ ኃይል የሰጠው ምንድነው? የፈጠረው የሱነቱ አለ፣ ግን ክብሩን ተነስቷል። ትናንት ከነበረበት ክብሩ ለምሳሌ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ። ከዚያ በኋላ አልቻላቸውም፣ ወድቋል። የወደቀ ነው። ሰይጣን የፈጠረ ማን ነው? እግዚአብሔር መልአክ አድርጎ ፈጠረው። ሰይጣን ራሱን በራሱ መረጠና ሰይጣን ሆነ። አንተ ጠይ መልስ። ማን ነው? ፈጣሪ ነው። ሰይጣን የፈጠረ ማን ነው? ያልሽ እግዚአብሔር መላእክትን ፈጠረ። ሰይጣን ደግሞ ራሱን ወደ ክፋት አድርጎ ሰይጣን ተባለ። ሰይጣን ማለት እኮ ለምን ወደ ሳለምን ሄርክ? ማን ነው የፈጠረው? እግዚአብሔር ነው የፈጠረው። አንተስ? እኔም እግዚአብሔር ነው የፈጠረኝ። ኦኬ፣ ሁለታችሁ እሱ ነው የፈጠረ። ሁሉንም የፈጠረ እግዚአብሔር ነው። ሁሉ በእርሱ ነው። ስለዚህ እግዚአብሔር የፈጠረ እንዴት ሰይጣን ትላለህ አንተ? በጣም ጥሩ። እግዚአብሔር ሁሉን ነገር መልካም አድርጎ ፈጠረ። ሰይጣን በራሱ ፍቃድ ሰይጣን ወይም ክፉ ሆነ። መልአክ ነበረ፣ የወደቀ መልአክ እኮ ነው። ክፉ መልአክና ደግ መልአክ አለ። ሰይጣን ማለት ክፉ መልአክ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ የምልሽ፣ ስለምወድሽ እኮ ነው። አሁን ሰይጣን ሰው አይደለም ብለህ መጀመሪያ ስላነሳ ሐሰተኛ ነብይ ብለህ ሰው አይደለም ስላልክ፣ ሰይጣን መጀመሪያ ሰው ነበረ፣ መልአክ ነበረ አልክ። ሰው ነበረ አልኩ እልሽ። ባንዴ ስሚኝ። እግዚአብሔር አምላክ ሁሉንም ፍጥረት ውብ አድርጎ ፈጠረ። ሰይጣን ደግሞ አምላክነትን ሻና አምላክ መሆን እፈልጋለሁ ብሎ ከፈጣሪ ጋር ጦርነት። ኢየሱስ ክርስቶስ ምን ይለዋል? የሐሰት አባት ይለዋል። ራሱን ወደ ሐሰት ቀየረ እያልኩሽ ነው። ሐሰተኛ ሆነ።
መልአክ ነበር፣ ደግ ነበር። እንደነ ሚካኤል እንደነ ገብርኤል ደግ ነበር። እንደሚረዱን አሁን እንዳንተ ነው ሐሰተኛ። አሁን ሰው ከመሬት ተነስተ የምትሳደብ የኔ ሐሰት ምንድን ነው? አንቺ ለምሰሽ ፕሮፊት ለምዶ ታውቂያለሽ? ሐሰተኛ ያልኩሽ ነቢያቶች ትንቢት ይናገራሉ፣ እውነት ይሆናል። አንቺ ግን ነቢይ ብለሽ ራስሽ ሰይመሻል። አሁን አንቺ በምን አውቅ? እኔ በራስሽ ላይ እንደሰየም በምን አውቅ? እሺ እኔ ስሜ ማን ነው? ፕሮፊት ምን አውቃለሁ? ምን አገባኝ? አንተ ስም ላይ ጉዳይ ምን አለኝ? እኔ ከአንተ ስም ላይ ጉዳይ የለም። ከአንተ በአካል ከአንተ ጋር ያወራ ነው። እንዴት ነብይ ተባልሽ እያልኩሽ እኮ ነው ፕሮፊትዬ። ለዛ እኮ ነው ሐሰተኛ ነቢያት ነሽ፣ በስሜ ይመጣሉ ሐሰተኛ ነቢያቶች። አንተ ከደብተራ ጋር አልዋልም። ደብተሮች ነው ስማችሁ የሚጠራ። እንዳንተ ከደብተራ ጋር አልዋልም። ሌሎች አይነት እንዳንተ አገልጋይ ማለት ነው። ደፍተራ ማለት አገልጋይ ነው፣ የክብር ስም ነው። ድንኳን ማለት ነው። ሌላ ስም የለም። አይ ደፍተራ ጠንቋይም አለ። ስውሩ አትሳሰት። ጠንቋይ የደፍተራ ጠንቋይም አለ። ጠንቋይ ማለት ደግሞ በቂ ስውር ማለት ታውቃለህ? ስውር ማለት አይን የሌለ ሰው እንደሆነ ታውቃላችሁ። ተሰውሮ የሚሰራ የአጋንንታዊ መንፈስ አለ ማለት እኮ ነው። ስውሩ ማለት እኮ በጣም ከባድ ስም ነው። ተሰውሮ የሚሰራው ነገር አለ። እሱ እኮ ነው። እመጣልሃለሁ። እሱ ችግር የለውም። አንተ አሁን ተሰውራለ። ነገር ሁሉ ስለተሰወረ ቶሎ ፈጥኔ እኛ እዚህ ላይ አንዴ ስማ። ስውር ማለት አይን የሌለ ሰው ነው። ጌታ እግዚአብሔር አይን ስጥልህ። አንተ ስማ፣ እኛ ከሰዎች ጋር በስምምነት እንኖራለን እንጂ ሰዎች የምሰደብን ምክንያትም የለም። እዚህ ላይ ስመጣ እኛ ወይ እንጫወታለን ወይ የእግዚአብሔር ቃል እንመማራለን። እኛ የአዶ ልጆች በጣም እንሰማማለን። ከነሱ ጋር በአንድነት እንኖራለን። ከማንም ጋር አንጋጭም። ከየት እንደመጣ ከየት እንደፈለግ ካላቅም ሮጦ በእኔ ላይ ወጣ በስድብ። ስለዚህ ስድብ ማንኛም ሰው ዋቅፈታ የትኛም ሰው ቢሆን ስድብ ከኛ አይደለም፣ ጥላቻ ከኛ አይደለም። ስለዚህ በጣም እያወራ ካለ ከባድ ስለሆነ እኔ ይቅር ብያለሁ፣ ትቻለሁ። ጌታ እግዚአብሔር ለአንተ ይቅር በል። ሁለተኛ ሰው እንዳትስድብ። ይሄ ሰይጣን ማለት ቅድም እንዳልኩኝ ሰይጣን ብቻ ወደ አንተ አይመጣም። ለምሳሌ አንተ ስራ ስትሰራ የአንተ ቢሮ ላይ የተለያየ ስራ ላይ አንተ ላይ ሲነሳ ሰይጣን ብቻ መጥቶ ወደ አንተ ላይ ውሸተኛ ነብይ እየሰደብ ቅድም የለም ብለሽ ስለነበር ሰይጣን የሚባል የለም ብለሽ ስለነበረ ነው የነገርኩሽ። ሰይጣን አለ፣ በሱነቱ አለ። ረቂቅ በጣም የማከበሩት ትልቅ ልጆች ስላሉ ያሉ ልጆች ከነሱ ጋር ሰመምቼ እንደሰማሁሽ ስሚ። እኔ እኮ በፍቅር እየሰማሁሽ ነበረ። እኔ እያልኩሽ ያለሁት ሰይጣን እንደ መላእክት የተፈጠረ ነበረ፣ ቅዱሱ ነው። መጨረሻ ላይ ግን አምላክነትን ሽቶ አዳም በለስ በልቶ እንደወደቀ ሰይጣንም አምላክነትን ሽቶ ወድቋል። ምን ተባለ? በምድርና በባህር ራእይ ላይ ለምትኖሩ ወዮላችሁ፣ ሰይጣን ጥቂት ዘመን እንዳለው አውቆ በቁጣ ወደ እናንተ መጥተዋል ይላል። እንደገና ደግሞ መጋደላችን ከደምና ከስጋ ጋር አይደለም በአይን ከማይታዩ ከርኩሳን መናፍስት ነው ይላል። ስለዚህ ሰይጣን አለ፣ ረቂቅ ነው፣ ክፉ ነው። ግን በሰው ላይ ሊያስት ይችላል፣ ራሱን መጥቶ ሊፈትንሽ ይችላል። ራሱ ሲመጣ ኢየሱስ ክርስቶስን ቅድም ብዬሻለሁ። እንደዚህ ኧረ በስላሴ ብሏል። በረከት በቂ ብሏል። እስቲ እዚህ ያለው ማርያም ብያለሁ። እንደዚህ አልሰማሽኝም ማለት ነው። ፕሮፊት ብሏል እና ማርያም ብያለሁ። እኔ ማርያምን ካልኩ አልዋሽም ብያለሁ። በእውነት ብያለሁ። ፕሮፊት አላልክም። ማርያም ብያለሁ። ይኸውልሽ እመኝኝ፣ ማርያምን ፕሮፊት በሰውም አድሮ ይመጣል፣ በራሱም ይመጣል። በራሱ ሲመጣ ኢየሱስ ክርስቶስን፣ በሰው ሲመጣ አዳም ሔዋን አዳም እንዳሳተችው። እናንተ ብቻ አይደለም እያወራ ያለ ብዙ ሰዎች አለ። እንጠይቅ። ምን ትጠይቀኛለህ? አሁን ጠይቀኝሽ። እሺ እየሰማችሁ ያላችሁ ለበቂ ላይ ያላችሁ ታውቃላችሁ ሁላችሁ። ምን ብሏል? ቀድም እሱ የሰማችሁ ሰዎች ምን ብሏል? ሰይጣን በሰው አድሮ ይመጣል ብሎ ነበረ። ማንም እንደሌለ ነው። በቃ የሰማ ሰው የለም ማለት ነው። ሰይጣን ይዟቸዋል። አልሰሙም። ቢሰሙ ሰይጣን ባይዛቸው ይሰሙሽ ነበር። ፕሮፌት ወርቄ ወልዳም ድንግል ናት። ማርያም ስትወለድ መልአኩ ሲመጣ ድንግል ነው እያልኩ ነው። አባ ኖ መስፍኔ እኮ ማርያም ወልዳም እኮ ድንግል ናት እያለ ነው አላለም። ላሰማ ቪዲዮ አለ ላሰማሽ። ፕሮፌት ብያለሁ እንዴ? እንዴት ነው ሴት ልጅ ወልዳም ድንግል ትሆናለች? እንደ ወርቄ አይ ወልዳለች እንጂ ወልዳ እኮ ድንግል ነው የሚል መጽሐፍ የለማ። ሳትወለድ ድንግል የነበረች ድንግልና አይደል እንደ የወለደችው
ፕሮፊት ፓስተር በድንግልና አይደል እንደ የወለደችው? አዎ። እና ታዲያ በድንግልና ወልዳ በድንግልና ከወለደች እንዴት ነው ድንግል የማትባለው? ኦ ማይ ጋድ ሰው እኮ የኔ አባት ኢየሱስ ክርስቶስ እኮ በሁለት መለኮት ነው አለው። በአንዴ ሰው መስሎ ነው፣ በሰው መስሎ ነው ወለደ። እንደ ሰው ነው ተምጣ የወለደች፣ እንዳትቀልድ። እንደ ሰው ነው 9 ወር ሙሉ ሸክማ ነው የወለደች። እንደ ሰው ቆይ ድንግልናዋ ማን ወሰደው? እሺ ድንግል አይደለችም ካልሽ እኮ እሷ እኮ ኢየሱስ ክርስቶስ ከወለደች በኋላ እኮ ከዮሴፍ ጋር ነበረች ከእጮኛ ጋር። እና ዮሴፍ እጮኛ ማለት ባል ማለት ነው እንዴ? እጮኛ ማለት እኮ ጠባቂ መልአኩ መጥቶ ራሱ ዮሴፍ እንዳትተው ያለ። ወገኔ አንድ ነገር ልጠይቅሽ፣ አንቺ ሴት ስለሆነ ለኢየሱስ አንተ ተጠየቅ እስቲ። አንተ ለኢየሱስ ክርስቶስ አጭቻችኋለሁ ማለት ለኢየሱስ ማርያም አጭቻችኋለሁ ማለት ነው። አንተ ከየት አምጥተህ ነው? ከየት አምጥተህ ነው አንተ ማርያም ወልደህ ድንግል ናት የምትለው? ለኢየሱስ ክርስቶስ አጭቻችኋለሁ ማለት ኢየሱስ ክርስቶስ ባላችሁ ነው ማለት ነው። ፕሮፊት ስውር ቆይ ለምሳሌ እሺ ሁላችሁ እስቲ ለምሳሌ መልአኩ ወደ እሷ መጣና የመልአኩን መልአኩን ዮሴፍ ሊቶይ ባሰበ ጊዜ እቺ በመንፈስ ቅዱስ ነው እንጂ እጫኛሽን እንዳትተይ ብሎ ነው መልአኩ ለዮሴፍ የመለሰ። እቺ ሴት እጫኛ አላት፣ መልአኩ መጥቶ እንዳትተይ አለ። እንደውም ልጁ ከወለደ በኋላ ኢየሱስ ከወለደች በኋላ ይዞ ወደ ግብጽ ወረደ አይደለም ከዮሴፍ ጋር። ናንስ ገዳው ከሞቴ በኋላ ንጉሱ ናንስ የሚፈልግ ሞቷልና ወደ ሀገራችሁን መልሱ አለ። ተመለሱና ግቡ አላለም መልአኩ። ስለዚህ ማርያም ሳትወለድ በፊት ድንግል ናት። ከተወለደች በኋላ የዮሴፍ ሚስት ስለሆነች ምንም ይሄ ድርድር እስኪ የዮሴፍ ሚስት የሚለውን እስኪ አውጭልኝ መጽሐፍ ቅዱስ ላይ አንዴ። ኦ ማይ ጋድ እንደዚህ ብሎ ሲጠየቅ ሰምቼ አላውቅም። ጤነኛ ነኝ? እለያለሁ እኔ እንደዛ ነኝ እኔ። ስለዚህ እስኪ የዮሴፍ ሚስት የሚለው መጽሐፍ ቅዱስ አውጭ እኮ ነው ያልኩሽ ፓስተር። የዮሴፍ ሚስት በቃ ከአንተ ጋር ስውር ድሎት ተሰውራለህ። ህይወቴ ሁሉን ተሰውራለህ። እንደ አንተ ስም የተሰወረ ሰው ነውና አንተ ወደ ህይወት አትመለስምና ከአንተ ጋር ማውራት ይቅርብኝ። ጭራሽ ከአንተ ጋር አላወራም። እሺ የታወረ ትምህርት ይዛችሁ እዚህ ጋር 6 ድንግል ናት ትላላችሁ። ኦርቶዶክሳውያን ንቁ። እነ ስውሩን ጨምራችሁ ጠንቋዮች ናችሁ። ንቁ። ከመጽሐፍ ቅዱስ የሌላው ትምህርት አምጥታችሁ እዚህ ጋር አትበጥብጡ። ማርያም ከወለደችም በኋላ እንዴት ድንግል ናት ትላለህ አንተ? ድንግል ናት እንደ ማርያም ከወለደችም በኋላ ድንግል ናት? ድንግል ናት ወይ? ድንግል አይደለችም። አንዳንድ ጥያቄ እኔ እናንተ እንጠያየቅ። አንዳንድ ጥያቄ አጋንንታዊ ትምህርት እዚህ ጋር አትምጣ አንተ። አጋንንታዊ ትምህርት ነው። ማርያም በድንግልና ጸነሰች እንጂ በድንግልና አልወለደችም። ማርያም በድንግልና ጸንሳለች፣ በድንግልና አልወለደችም። ድንግል ከወለደች በኋላ ድንግልና ትላለህ እንዴ? አንተ ትጠይቀኛለህ። ለዚህ መልስ ሴት ልጅ እንዴት ከወለደች በኋላ ድንግል ትሆናለች? አንተ አንኛም ሰው በአማኖታችሁ ላይ እኛ አታዩም? እናንተን ለምሳሌ እኛ ሲሰደቡ እንደፈለጋችሁ ስትላችሁ አንድ ቀን እንደውም ስቀ ነው የሚያልፍ እንጂ አንድ ቀን እኮ ለምንድን ነው እንደዚህ እኛ የምትሰድባችሁ ብዬ አላውቅም። የሰደባችሁ እኛ አይደለም ክርስቶስ ነው የራሳችሁ የሰደባችሁ እንጂ ምን አገባኝ? እኔ የፈጠረ እሱ ስለሆነ ስለኔ የምሟገት እሱ ስለሆነ ምንም አይመለከትም። እንደዛ አይነት ትምህርት ይዞ መጥቶ ለሰውማ ማስተማር የለባቸውም እነዚህ ሰዎች። ማርያም እኮ በድንግልና ጸነሰች እንጂ በድንግልና አልወለደችም። ስለዚህ ይሄንን ነገር አበሳስተሽ ቤኪ ማርያምን እንደኔ በቪዲዮ ውጣ እናውራ። አንድ ጥያቄ ነው የምጠይቀው። አንተ እኮ የሆነ ፐርሶናል ችግር ስላለን እንጂ አንተ ከመጽሐፍ ቅዱስ ታመጣለህ በድንግልና ወልዳለች የሚለውን እኔ በቂ መልስ አምጣው እስቲ ከመጽሐፍ ቅዱስ አምጣው እስቲ። እኔ በቂ መልስ ሰጣለሁ። ቪዲዮ ተገለጠ። እሺ ስጥ። አሁን አንተ መጽሐፍ ቅዱስ አምጣው በድንግልና ወልዳለች የሚለውን መጽሐፍ ቅዱስ ጥቅስ አምጣው አንተ። በድንግልና ጸነሰች እንጂ በድንግልና አልወለደችም ማርያም። ይቅርታ መጠየቅ የተናገርኩት ቪዲዮ ላሰማ ዮሴፍ የማርያም ሚስት እያልኩ እኮ ነው። ምን ቪዲዮ? እኔ አሁን በድንግልና ጸንሳ በድንግልና ወልዳለች ቪዲዮ ለምን ትከፍታለህ? እኔ መልሳለኝ እኮ አልኩ። አንድ ጥያቄ ልጠይቅህ። መልሳለኝ ከመጽሐፍ ቅዱስ
ከመጽሐፍ ቅዱስ ሪቃችሁ ነው ያላችሁት እናንተ። እስኪ አንተ ቆይ እንጠይቅህ። እንደዛ ካለ እሺ፣ በድንግልና መጽነሷን ታምናለህ? ጠንቋይ ስውሩ ዝም በል አንተ ጠንቋይ ነህ አንተ። ዝም በል ዝም በል። ስጠነቁልበት መረጃ አለህ? አይተሃል? ከእግዚአብሔር ሌላ አምላክ አለ ሰምተሃል? አውጣስ አውጣ። ስውሩ ጠንቋይ ይላል እንዴ? ስውሩ የሚያመልከው እግዚአብሔር ነው። ሰማይ ምድርን የፈጠረ ነው። በገሃድ ተዋሻለህ እንዴ? እግዚአብሔርን አንተ እኔ ታወክ አላመልክም ብዬ ነገርኩህ። አላመልክም ብዬ ነገርኩህ። ቤት ምን ብዬ ጠነቆልኩ? ምን ብዬ ጠነቆልኩ? ፍጥጥ አይነ ፍጥጥ ጥርስ ግጥጥ መልስ የለህም። ዝም ብለህ እዚህ ጋር ያላችሁ ስውሩ አካውንት ውስጥ ገብታችሁ እዩት። ፔጅ ውስጥ ምን እንዳለ ገብታችሁ ምን እንደሚሰራ ገብታችሁ እዩ። ጠነቆልኩ ግቡና እዩ። እዛ ምን ብዬ ጠነቆልኩ? አድን እግዚአብሔር እያለ ውሃ ያድናል፣ አፈር ያድናል እያልክ ትዞራለህ። ዳገትና ቁልቁለት ኦኬ። ሰው ዳግም ያድነው ኢየሱስ ክርስቶስ ብቻ ነው። ማርያም የዮሴፍ ሚስት ነች አለች። ኦኬ፣ ማርያም የዮሴፍ ሚስት ነች የሚል መጽሐፍ ቅዱስ ላይ ያለ የስጠይቃት ታስመልጣታለህ። ከዛ እሷ ደግሞ ይቅርታ ትጠይቃለች። ይቅርታ ማለት ያለብሽ መጽሐፍ ቅዱስን ነው። ለምን መጽሐፍ ቅዱስ የምን ይቅርታ? ከእናንተ ከአንተ ጋር ያማስቡን አልናቀም። ከአንተ ጋር እኔ ጣልቃ ገብቻለሁ። አንቺ ስታወሪ አዳምጫ። ዮሴፍ የማርያም ሚስት ነች የሚል የሌለውን ለምን ትቀባጥሪያለሽ? ለዚህ ነው ሐሰተኛ ነብይ ነሽ። የሌለ አይደለም። እጨኛ ማለት ምን ማለት ነው? እኔ ወንድም አሁን ሳትሳደቡ በጣም ጥሩ ጠባቂ ማለት ነው። አንዴ እኮ ልመልስልሽ። እጮኛ ማለት ጠባቂ ነው። ለምሳሌ እናንተ ለኢየሱስ እጮኛ ማለት ጠባቂ ነው።